የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና እንዲዳሩት የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም ሲል አርበኛ አስረስ ገለጸ። ዘገባውን ይዘናል። አላማጣ ከተማ፣ ራያ አላማጣና ኮረም ዙሪያ የነበረው የፋሽስቱ አገዛዝ የብልጽግና መከላከያ ሰራዊትና ፌዴራል ፖሊስ ያለምንም የጥይት ተኩስ ጥር 21 ቀን 2018 ዓ.ም አካባቢውን ለቆ መውጣቱን የአማራ ህዝብ ይወቀው ብሏል። ዝርዝር አለን። ሀገር አፍራሹ የብልጽግና ቡድን በአፋር ሐራ መሬት ብሎ በሚጠራው አካባቢ እያደራጀው በሚገኘው ታጣቂ ኃይልና በአፋር ህዝብ መካከል ከባድ ግጭት ተቀስቅሷል ተባለ። እናስደምጣችኋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 21 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ላለፉት 60 ዓመታት ትርክት ተቀርጾ ፕሮጀክት ተሰንዶ አማራው ከመሃል ሀገርና ከፖለቲካው የተባረረው አማራ የሚባል ህዝብ እንዳይኖር ነው። ይህን እቅድም ያለማወላወል ሲተገብሩ እንደነበር የዛሬ ውጤት ምስክር ነው። የተደራረቡ ችግሮች ለአማራ ህዝብ ትግል ዋነኛ እርሾ ናቸው። ዛሬ ፋኖ የሚጋደለው ጦረኛ ሆኖ ብረት የመሸከም ሱስ ያለበትና የዘላልነት ባህሪ ስላለው ሳይሆን ከምድረገጽ ጠፍቶ ታሪክ ሆኖ እንዳይቀር ነው። የላከውም ያስታጠቀውም የለም። ስንቄን ከወገኔ ትጥቄን ከጠላ ብሎ የጀመረው ትግል ነው። የአማራ ህዝብ በሰላማዊ ሰልፍና በሰለጠነ ተቃውሞ አደባባይ ላይ ወጥቶ መብቱን ሲጠይቅ ያሾፉበት የነበሩት ግን ዛሬ ተላላኪ እያሉት ነው። በጥቁር አማራው ተመስገን ጥሩነህም ባንዳ የተባለ ህዝብ ነው። ይህን ተከትሎ የአፋብን ቃል አቀባይ አርበኛ አስረስ ማረ ምላሽ ሰጥቷል። አርበኛው በሰጠው ማብራሪያ በሆዳቸው ወድቀው ለብልጽግና መገረድን ምርጫቸው ያደረጉ ወይም ትግሉን የከዱ ባንዳዎችም ቀድመው የፈረሙት የአብን ሰዎችም ሆኑ ሌሎች ከሊናቸው የተረፉት የአብይ አማሮች የሚግባቡበት የጋራ ቋንቋ አላቸው። ይኸውም ፋኖን በተላላኪነት መፈረጅ ነው ሲል ነው የገለጸው አርበኛ አስረስም። ይህንን ነገር ደጋግመው የሚያጮሁት መደበቂያ ፍለጋ ነው ያለ ሲሆን አርበኛ አስረስ የዘር ማጥፋት ጦርነት ታውጆበት እየተጨፈጨፈ ያለን ህዝብ በመካዳቸው እርቃናቸውን ቆመዋል። ከሞራል ከህሊናና ከታሪክ ጥያቄዎች የሚሸሸጉበት ዋሻ ፈልገዋል። ይህንን ዋሻ ያጡ ባንዳዎችና የተላላኪነት ምልክቶች ህይወቱን እየሰጠ ህዝቡን ከጥፋቱ በማዳን ላይ ያለን ታጋይ በማጠልሸትና አቻ ፍለጋ ላይ በማሰማራት ራሳቸውን ሊያስደስቱ እየደከሙ ነው ብለዋል። አክሎም እነሱ ርቃናቸውን ስለቆሙ ከትግላችን አነሳስና ባህሪ ጋር በማይገናኝ መንገድ ፋኖን የሆነ አካል ይመራዋል ብሎ በመፈረጅ እንደነሱ ህሊናቸውን እንዲታረዝላቸው ይፈልጋሉ። ፋኖ በታሪክ ፊት በክብር የሚያቆመውን ጸረ አገዛዝ ተጋድሎ እያደረገ ነው። መላላክና በራስ ህዝብ ላይ መቆመር የባንዳዎች የህይወት መመሪያ ነው። ፋኖ የአማራን ህዝብ ከመጥፋት ለመታደግ ክቡር መስዋዕትነት የሚከፍል በዚህ ዘመን ካሉ ግዙፍ የነጻነት የሰብአዊ መብት ተሟጋቾች ቀዳሚ ሆኖ ሲል ጨምሮ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና እንዲዳሩት የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም። በህልውናችን ላይ በመጣ ጊዜ ህወሓትን ጨምሮ የትኛውም አካል ለመዋጋት የሚቀድመው እንደሌለ ህዝባችን ጠንቅቆ ያውቃል። ይህንን ደግሞ ከአብይ ጉያ ስር ተወሽቀን ሳይሆን በራሳችን መንገድ ያደረግነው ነው። ማድረግም የምንችለው እንደሆነ በተግባር አረጋግጠናል። የህልውና ጦርነት ውስጥ የከተተን የብልጽግና አገዛዝ ፕሮፓጋንዳም የውጊያ መስመርም ሊያዘጋጅልን አይችልም። በዩኤኢ ጀት እና ድሮን አማራን ለሚጨፈጭፈው አብይ አህመድ ስልጣን በፈቃደኝነት የሚፈስ የአማራ ደም አይኖርም። መስዋዕትነት የምንከፍለው አረመኔው አገዛዝን በማስወገድ የህልውና ጥያቄያችንን በምሉዕነት ለማረጋገጥ ነው። የአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው ብሏል አርበኛ አስረስ ማረ። የአማራ ህዝብ ማወቅ ያለበት ራያ አካባቢ ያለው ነባራዊ ሁኔታና እውነታ ተገለጸ። አላማጣ ከተማ፣ ራያ አላማጣና ኮረም ዙሪያ የነበረው የፋሽስቱ አገዛዝ ብልጽግና መከላከያ ሰራዊትና ፌዴራል ፖሊስ ያለምንም የጥይት ተኩስ ጥር 21 ቀን 2018 ዓ.ም አካባቢውን ለቆ መውጣቱን ብላክ ላይን ሚዲያ ከአርበኛ አበበ ፈንታውን ከአፋብን ትብብር ተጠሪ የምኒልክ ዕዝ ቃል አቀባይ አረጋግጧል። ፋሽስቱ የብልጽግና አገዛዝ ሚያዝያ 2016 ዓ.ም ራያ ላይ የነበረውን መዋቅር በሴራ አፍርሶ አካባቢውን አሳልፈው በመስጠት በኋላም የተወሰነ ኃይሉን የተለያዩ ቦታዎች ላይ በማስፈር አካባቢውን ከትግራይ ኃይሎች ጋር ይዞ መቆየቱ የሚታወቅ ነው። ፋሽስቱ የብልጽግና አገዛዝ በተጠቀሱት የራያ አካባቢዎች ከሚያዝያ 2016 ዓ.ም ጀምሮ ከትግራይ ኃይሎች ጋር በጋራ ሰፍሮ ይኖር የነበረውን ሰራዊቱን ጥር 21 ቀን 2018 ዓ.ም ያለምንም የጥይት ተኩስ ለቆ እንዲወጣ አድርጎ ቦታውን ሙሉ ለሙሉ ለትግራይ ኃይሎች አስረክቧል። አርበኛ አበበ ጨምሮ እንደገለጸው ከዚህ ጋር ተያይዞም አገዛዙ በዚህ መንገድ
መንገድ ለቆና አስረክቦ የወጣውን የራያ አካባቢዎች የሐሰት ፕሮፓጋንዳና ሴራ ሊሰራበት እንደተዘጋጀ መረጃው አለንም። ይህንን ከአሁን በፊት እንዳደረገውና አሁንም እንደሚደረግ ግን ለህዝብ የተደበቀ አይደለም ብሏል። ብልጽግና ይዞት የነበረውን የራያ መሬት በዚህ መንገድ ያስረከበ መሆኑ እየታወቀ ነገር ግን በክልሉ በሁሉም አካባቢዎች ህዝብ ላይ የተለመደ ጸረ ፋኖ የውሸት ፕሮፓጋንዳውን በመስራትና አዲስ የውጊያ አጀንዳ በመፍጠር ብሎም በጸረ ህዝብና አገር አፍራሽ ሚዲያዎቹ በማስተጋባት ለአማራው ከእልቂት በስተቀር አንዳች መፍትሄ ወደሌለው ጦርነት በማስገባት እድሜውን ለማራዘም እየሰራ ይገኛል ነው ያለው አርበኛ አበበ ፈንታው። ከዚህ ጋር ተያይዞም ከደቡብ ወሎ ዞን የተለያዩ ወረዳዎች በሚሊሻ ስም የሰበሰበው የአማራ ገበሬና አድማ በተና ቀድሞ ወልዲያና ራያ ቆቦ ዙሪያ ያሰፈረ ሲሆን ከሰሜን ወሎ ሚሊሻ ጋር በማድረግ በቀጣይ ከትግራይ ኃይሎች ጋር ለሚደረገው ባሰበው ጦርነት ከፊት ለሚያግዳቸው ዝግጁነቱን ጨርሷል። እንዲሁም አገዛዙ በአሁኑ ሰዓት ሰሜን ወሎ ዞን ባሉ ወረዳዎች የግል ታጣቂዎችን ሳይቀር ለጥር 22 2018 ዓ.ም አስቸኳይ ስብሰባ እየጠራ ይገኛል። እየሆነ ያለው እውነታ ይሄ ነው ሲል ነው ለህዝብ ይፋ ያደረገው አርበኛ አበበ ፈንታው። ሀገር አፍራሹ የብልጽግና ቡድን በአፋር ሀራ መሬት ብሎ በሚጠራው አካባቢ ያደራጀው በሚገኘው ታጣቂ ኃይልና በአፋር ህዝብ መካከል ከባድ ግጭት ተቀስቅሷል። ህዝቡ አፋር የጦርነት ቀጠና አይደለችም፣ በአስቸኳይ ክልላችንን ለቃችሁ ውጡ በሚል ወደ አደባባይ በመውጣት ቁጣውን የገለጸ ሲሆን ታጣቂዎቹ ደግሞ በህዝቡ ላይ የዘፈቀደ ተኩስ በመክፈት በርካታ ንጹሐንን ማቁሰላቸው ታውቋል። በአፋር ሀራ መሬት ተብሎ በሚጠራው አካባቢ በብልጽግና እገዛ ራሳቸውን እያደራጁ በሚገኙ በእነጌታቸው ረዳ እንዲሁም በእነ ጻድቃን ገብረተንሳይ ታጣቂዎችና በአፋር ህዝብ መካከል ሶስተኛ ቀኑን ያስቆጠረ ከባድ ግጭት መቀስቀሱን ምንጮች ገልጸዋል። በክልሉ ኪልበቲ ረሱ ዞን በረሃሌ ወረዳ ስር በምትገኘው ቡሬ ተብላ በምትጠራው ቀበሌ የተጀመረው ግጭቱ አሁን ላይ አድማሱን አስፍቶ ታጣቂዎቹ የሰፈሩባቸው በሁሉም አካባቢዎች ተዳርሰዋል ነው ያሉት ምንጮቻችን። ብልጽግና ከአማራ ህዝብ ጋር በሚያደርገው ውጊያ እንዲያግዙት ወዲህ ደግሞ ህወሓትን ለሁለት ለመክፈል ሲል ስንቅም ትጥቅም ከቤተ መንግስት እየሰፈረላቸው በአፋር ክልል ሀራ መሬት በተባለ አካባቢ እያሰለጠናቸው የሚገኙ የነጌታቸው ረዳ ታጣቂዎች ሴት ከመድፈርና የቀንድ ከብት ከመዝረፍ ጀምሮ በአፋር ህዝብ ላይ ከባድ ሰብአዊ ግፍ እየፈጸሙ መክረማቸው ሲነገር ቆይቷል። አገዛዙ ከወራት በፊት በዋግምራ ብሔረሰብ ዞን ጋዝጊባላ ወረዳ ላይ ከፋኖ ጋር ባደረገው ውጊያ የሀራ መሬት ታጣቂዎች ከመከላከያ ሰራዊት ጎን ተሰልፈው ወደ ውጊያ ገብተው የነበረ ቢሆንም ነገር ግን ከወደ ፋኖ በተወሰደባቸው የጸረ መከላከልና የመልሶ ማጥቃት እርምጃ ከባድ የሆነ ሰብአዊና ቁሳዊ ኪሳራ መከናነባቸውን በወቅቱ በሚዲያ መዘገቡ አይዘነጋም። አገዛዙ በወቅቱ ለመከላከያ ሰራዊት እገዛ እንዲያደርጉለት ታጣቂዎቹን በጭፍራና በቆቦ አድርጎ በኮረም በኩል በማስገባት አሰልፏቸው የነበሩት ናቸው ከባድ ኪሳራ የደረሰባቸው። በወርሃ መስከረም 2018 ዓ.ም በምስራቅ አማራ ቀጠና በተካሄደው በዘመቻ አባናደው ሽንፈትን ከእግር ጥፍሩ እስከ ራስ ጸጉር የተከናነበው ብልጽግና የህወሓት ታጣቂዎች ከፋኖ ጋር ተሰልፈው ወጉኝ በሚል የበሬ ወለደ ፕሮፓጋንዳ ለመስራት ሀራ መሬት የሚገኙ የነጌታቸው ረዳ ታጣቂዎች መመልመል ምርኮኛ አስመስሎ አቅርቧቸው እንደነበር በወቅቱ መዘገቡ ይታወቃል። እነዚህ የሀራ መሬት ታጣቂዎች እየተደራጁ በሚገኙበት የአፋር ክልል አካባቢ ንጹሃኑን በመግደልና ሴት በመድፈር የሚፈጽሙት ግፍ ከቀን ወደ ቀን እየተባባሰ የመጣ ሲሆን ይህንን መሸከም የከበደው የአፋር ህዝብ በቃችሁ ብሎ ለተቃውሞ ወደ አደባባይ ወጥቷል። ከትግራይ ምስራቃዊ አቅጣጫ ባሉ የአፋር ክልል አካባቢዎች እየተንቀሳቀሱ የሚገኙት እነዚህ የነጌታቸው ረዳ ታጣቂዎች ከአፋር ህዝብ የተነሳባቸውን ተቃውሞ ለማፈን ባዶ እጁን በወጣ ህዝብ ላይ ተኩስ በመክፈት በርካታ ንጹሃንን እያቆሰሉ ሲሆን ይህን ድርጊታቸውንም ግጭቱን ወደ ከፋ ሁኔታ እንዲደርስ አድርጎታል ብለዋል ምንጮችም። አሁን ላይ ህዝቡ አይናችን እያየ ቁጭ ብለን አንሞትም በሚል ከድንጋይ ጀምሮ ዱላና ቆንጨራ በመያዝ ታጣቂዎቹን ፊት ለፊት የተጋፈጣቸው ሲሆን ታጣቂዎቹን በምላሹ የተኩስ አጸፋ እየወሰዱ ይገኛሉ። ከትናንት በስቲያ ጥር 18 2018 ዓ.ም ጀምሮ በተፈጠረው ግጭት ተሽከርካሪዎችን ጨምሮ በርካታ ታጣቂዎች ኃይሉ ንብረቶች በአፋር ህዝብ ወድመዋል ሲል የዘገበው መረብ ሚዲያ ነው። ከሀገር መከላከያነት ወደ ሰፈር ሌባነት የተቀየረው ሰራዊት የህዝቡን ማህበራዊ እረፍት እየነሳ ነው። ዓመታዊ የቅዱስ ጊዮርጊስን በዓል ለመረበሽና ለማስተጓጎል በስድስት አቅጣጫ የተንቀሳቀሰው ዙፋን አስጠባቂ ሰራዊት በአፋብን ደቡብ አማራ ቀጠና በአሳምናው እዝ ከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር በሚንቀሳቀስበት ግዛት ያለ የሌላ አቅሙን ከሽኖ ከቱለፋ ከጫጫና እንዲሁም ከሀገረ ማርያም በሰም ወረዳና ሾላ ገበያ ከተማ ሰራዊቱን አግበስብሶ ቢንቀሳቀስም ያሰበውና ያቀረው ያልተሳካለት ብልጽግና
ወደ ዘወትር ተግባሩ መንደር ለመንደር እየተሹለከለከ ህዝብን ለምግብነት የሚጠቀማባቸውን ግብአት በመዝረፍና ውሃ ሜዳ ቀበሌ የአንድ ግለሰብን ሱቅ በኃይል ገንጥሎ በመግባት 5 ኩንታል ማዳበሪያና ሱቅ ውስጥ የነበሩ ግምታቸው 250 ሺህ ብር የሚሆን ንብረት ዘርፎ ሰርቆ ጭኖ ተመልሷል ተብሏል። ከዚህም ጋር በተያያዘ የሁለት አርሶ አደሮችን ከብቶችን በመጠበቅ ላይ ያሉ እረኞች ላይ ድንጋይ በመልቀቅ በከብቶቹና በአንደኛው ልጅ ላይ ከፍተኛ ጉዳት ያደረሱ ሲሆን ማህበረሰቡን በጣም ያማረረበትና የተበሳጨበት መሆኑ የአይን እማኞች ገልጸውልናል ያለው የአፋብን ደቡብ አማራ ቀጠና አሳምናው እዝ ከሰምኮር የህዝብ ግንኙነት ኃላፊ አርበኛ ይታገስ ጌታሁን ነው። በሌላ ዜና 206ኛ ኮር በስቦ ማስከዳ 68ኛ ክላሽ ሲያገኝ 6 የአረመኔው ሰራዊት አባላት ትግሉን መቀላቀላቸው ተገለጸ። የአፋብን ቴዎድሮስ እዝ 206ኛ ኮር የአገዛዙን ሰራዊት ማስከዳቱን የቀጠለ ሲሆን ዳዊት መሐመድ ባቱቱና፣ ጁብዲ አባነጋ፣ አብዱ ሐሰን፣ አማረ ፍቃዱና በቃሉ አነማው የተባሉ የጠላትን 32ኛ ክፍለ ጦር አባላት ከተሰማሩበት ከደብረ ኤልያስ ማይ አንገታ ምሽግ በወጣት 206ኛ ኮር 14ኛ ክፍለ ጦርን መቀላቀላቸው ታውቋል። የአረመኔውን ሰራዊት አባላት የሚሰጣቸው ማንኛውንም ግዳጅ ለማውጣት የማይችሉና የተሰላቸ ኃይል በመሆኑ ከፍተኛ ኪሳራን በማስተናገድ በርካታ ወንድሞቻችን በሞት ተነጥቀናል የሚሉት እነዚህ የስርዓቱ ወታደሮች የተደረገልን ጥሪ በመቀበል ትግሉን ተቀላቅለናል ብለዋል። የጠላትን ሰራዊት ረፍት በመንሳትና በተደራጀ መንገድ የአረመኔው ኃይል እየናደ የሚገኘው ኮሩ ሁሉም ክፍለ ጦሮች እና ሻለቆች ትግሉን የሚቀላቀሉ የጠላት ወታደሮችን እየተቀበሉ በክብር እያስተናገዱ መሆኑ የጠላት ኃይል ቀን በቀን እየፈረሰ ወገንን ኃይል በቡድን መቀላቀላቸው ተገልጿል ያለው የአፋብን ቴዎድሮስ 206ኛ ኮር ህዝብ ግንኙነት ነው። ኢራን ጥቃት ልትሰነዝርባት እየዛተች ካለችው አሜሪካ ጋር ሐቀኛ ድርድር ለማድረግ ፍላጎት እንዳላት አንድ ከፍተኛ ባለስልጣኗ ተናገሩ። የኢራን ፓርላማ አፈ ጉባኤ ሞሐመድ ባቀር ቃሊባፍ እንዳሉት አሜሪካ ሐቀኛ ከሆነች ለመደራደር ዝግጁ ነኝ ማለታቸው ተሰምቷል። አፈ ጉባኤው ከሲኤንኤን ጋር በነበራቸው ቆይታ ቴሄራን ከዩናይትድ ስቴትስ ጋር ለመደራደር ዝግጁ ናት፣ ነገር ግን ይህ የሚሆነው ንግግሩ ሐቀኛና እውነተኛ ከሆነ ብቻ ነው ብለዋል። አፈ ጉባኤው ሀገራቸው ለድርድር ዝግጁ መሆኗን ቢጠቅሱም የአሜሪካው ፕሬዚዳንት ግን ፈቃዳቸውን ለማስፈጸም እንጂ ሐቀኛ ውይይት ዝግጁ አይደሉም ሲሉ ወቅሰዋል። ሙሐመድ በቅርቡ በኢራን ለተከሰተው ህዝባዊ ተቃውሞ የውጭ ኃይሎች ያሏቸውን አካላት ተጠያቂ አድርገዋል። ባለስልጣኑ በተቃውሞ የሞቱ ሰዎች ቁጥር ይፋ ባያደርጉም በአመፁ ምክንያት የተሰዉ 300 የጸጥታ አባላትን ደም መንግስታቸው እንደሚበቀል ተናግረዋል። የሰብአዊ መብት ተቆርቋሪዎች እንደሚሉት ለ3 ሳምንታት ያህል በቆየው ተቃውሞ ከ6000 በላይ ሰዎች በኢራን መንግስት የጸጥታ ኃይሎች ተገድለዋል። በተያያዘ ዜና የኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ ከአሜሪካ ጋር ስላለው ውጥረት ለማውራት አርብ ወደ ቱርክ እንደሚያቀኑ ሮይተርስ የዜና ወኪል ዘግቧል። የአሜሪካው ፕሬዝዳንት ረቡዕ ባስተላለፉት መልእክት ኢራን የኒውክሌር ስምምነት እንድትፈጽም አስጠንቅቀው ይህ ካልሆነ ቴህራን ላይ ከባድ ቅጣት እንደሚጥሉ ዝተዋል። ትራምፕ ግዙፉን ዩኤስኤስ አብርሃም ሊንከንን ጨምሮ የተለያዩ የጦር መርከቦችን ወደ መካከለኛው ምስራቅ መላካቸውን ተናግረዋል። ከጥቂት ሳምንታት በፊት ከኢራን አብዮት በኋላ ታይቶ በማይታወቅ ሁኔታ ለተቀሰቀሰው ህዝባዊ አመጽ የአሊ ሐሜኒ መንግስት እስራኤልና ዩናይትድ ስቴትስ ተጠያቂ አድርገዋል። ይህ በእንዲህ እንዳለ ኢራን ለተባበሩት መንግስታት ዋና ጸሐፊ ደብዳቤ ጽፋለች። ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዚዳንት ትራምፕ በማህበራዊ ሚዲያ ላይ ማስጠንቀቃቸውን ተከትሎ ኢራን ለተባበሩት መንግስታት የአቤቱታ ደብዳቤ አቀረበች። በተባበሩት መንግስታት አምባሳደርና ቋሚ መልእክተኛ አሚር ሳኢድ በኩል የኢራን ለድርጅቱ ዋና ጸሐፊ ባስገባችው ደብዳቤ ዛቻው የመንግስታቱ ድርጅት ቻርተርን በግልጽ የሚጥስ በመሆኑ የጸጥታው ምክር ቤት በማውገዝ ምላሽ እንዲሰጥ ጠይቀዋል። የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑ የዓለም አቀፍ ሕግን የሚቃረንና የተባበሩት መንግስታትን ቻርተር የሚጥስ ነው በማለት ድርጅቱ እርምጃ እንዲወስድ የኢራን አምባሳደርና ቋሚ መልእክተኛ ጠይቀዋል። ኢራን ለመንግስታቱ ድርጅት በጻፈችው ደብዳቤ እንዲህ አይነቱ ባህሪ ቀጠናዊ ውጥረትን የሚያባብስ ያልታሰበባቸው ክስተቶች እንዲፈጠሩ የሚያደርግም እንዲሁም ለዓለም አቀፍ ሰላምና ደህንነት ቀጥተኛ አደጋ ነው ብላለች። ደብዳቤው ጨምሮም የትኛውም አይነት ጠባጫሪነት ወይም ወታደራዊ ጥቃት የሚፈጸም ከሆነ ኢራን ሉዓላዊነቷን፣ የግዛት አንድነቷንና ህዝቧን ለመከላከል ሁሉንም አስፈላጊ እርምጃዎች ትወስዳለች በማለት አስጠንቅቀዋል። ይህንንም ተከትሎ ለሚከሰት የትኛውም አይነት የቁጥጥር ውጭ የሆነ ቀውስ ዩናይትድ ስቴትስ ሙሉ ተጠያቂ ትሆናለች ስትል ኢራን ራሷን ለመከላከል እርምጃ እንደምትወስድ ለተባበሩት መንግስታት በጻፈችው ደብዳቤ ገልጻለች። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።